ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? እንኳን አደረሳችሁ። በቤተክርስቲያናችን ሰላምታ እንኳን አደረሳችሁ ብላችሁ ደስ ይለኛል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ለአዳም ሰላም ኮነ። እናንተ የምትሉትን እንዳላችሁ አስቤ ነው። እንግዲህ አንዳንዶቹ ክርስቶስ ተንሥአ እሙታን ይላሉ። የምትለዋን ይገድፏታል። እሷን እያስተካከላችሁ እና ሙታን ክርስቶስ ተንሥአ ሙታን ማለት ከማለት ከሙታን ተነሳ ማለት ነው። እና ያኔ ካህኑ እንደዛ ሲል በአብይ ኃይል ወስልጣን እንላለን። እኛ ምዕመናን ደግሞ አሰሮ ለሰይጣን ሲል አግዓዞ ለአዳም እንላለን። ሰላም ሲል እምይእዜሰ እንላለን። ኮነ ሲል ፍስሐ ወሰላም እምይእዜሰ ነው። እዚህም ላይ የሚባለው አለች እዚህም ላይ እና እምን እየረሷት አንዱ ካህን የተባለና እንዲያውም ታላቅ ሰባኪ የሚባል ነው ክርስቶስ ተንሥአ ሙታን ብሎ ሲል ሰማሁት እና በጣም ገረመኝ። ከሱም አልጠብቀው ስህተት ስለሆነና እንዲህ ያስተካከላችሁ ሰላምታ እንሰጣጥ። በዓለ ሃምሳውን ቀን በሙሉ እንደ ትንሣኤ ቀን ቆጥረን በዚህ ሰላምታ ነው ክርስቲያኖች ሰላምታ የሚለዋወጡትና አጥንታችሁ ሰላምታውን በዚህ እንለዋወጥ ለማለት ፈልጌ ነው። እስኪ ስለ ትንሣኤ እንዲያው አጭር ነገር እንነጋገር። ገብቶናል ወይ? ክርስቶስ ከምንድን ነው ያዳነን? ከሞት እንደምትሉ አልጠራጠርም። ከሞት ነው ያዳነን። እኛን ከሞት ያድነን ዘንድ እሱ ሞተ፣ ቤዛ ሆነን፣ ሞታችንን ሞተልን እንላለን። ከዘላለም ሞት አዳነን እንላለን። ጳውሎስም ይላል አንደኛ ቆሮንቶስ 15:55 ላይ ሞት ሆይ መውጊያህ የት አለ? ሲኦል ወይ ድል መንሳትህ የት አለ ብሎ ይጠይቃል። ክርስቶስ መነሳት አብስሮ ሲያበቃ ድል ተነስታችኋል ነው፣ አቅም የላችሁም ከዚህ በኋላ ማለቱ ነው። ታዲያ ግን ለምንድን ነው ክርስቶስ ከሞተ በኋላ እኛ የምንሞተው? ድል ከተነሳ ሞት እጅ ከሰጠ ከተንበረከከ ለምንድን ነው ታዲያ ከዛ ከክርስቶስ ሞት በኋላ ያለ ነው ምዕመናን የምንሞተው? ታዲያ ሞት አቅም ከተነሳ ከተነፈገው እጅ ከሰጠ ከተንበረከከ ከተሸነፈ ለምን እንሞታለን ታዲያ ቢላችሁ አንድ ሰው ምን ብላችሁ ነው የምትመልሱት? እስኪ ራሳችሁን ጠይቁ ለሰከንዶች። እኔም ዝም ልበልና ለምን ታዲያ እኛ እንሞታለን ብሎ ቢጠይቃችሁ ምን ብላችሁ ነው የምትመልሱት? እንዲህ አይነት ኮንፊውዥን እንዳለ ስለምረዳ ነው ሰው ጋር። እንዲያው ዝም ብሎ ግን በቃ ሲባል ስለሰማ አው ሞት ተሽሮልናል፣ ተደምስሶልናል፣ ተሸንፎልን ድል ተመቶልናል፣ ከዚህ በኋላ በእኛ ላይ ይሰለጥን ዘንድ አቅም የለውም ሲባልና ስንል እኛም ስንደግመው እንሰማለን። ታዲያ ለምን እንሞታለን ነው አሁን ጥያቄው። ምን መለሳችሁ ለራሳችሁ? ይኸውላችሁ ይሄንን ሞት አይደለም ክርስቶስ ድል የነሳው ማለት ይሄ ሞት ይሄኛ የምንሞተው ሰው እድሜው ሲያረጅ ወይ በአደጋ በምን የምንሞተውን ሞት አዳምና ሔዋን ባይስቱ ኖሮ ወይም ገነት ኃጢአት ሳይሰሩ ወይም እግዚአብሔርን ባያስቀይሙና መኖር ቢችሉ ኖሮ እዚያ ገነት ውስጥ ሺህ ዓመት ሲሞላቸው ይሞቱት ነበር
ስለዚህ ይሄኛው ሞት በእርግማን ምክንያት የመጣ ሞት አይደለም፣ የተፈጥሮ ነው። ለሰዎች እግዚአብሔር ሰዎችን ሲፈጥር ጀምሮ የተጣለባቸው ተፈጥሯዊ ግዴታ ነው መሞት። 1000 ዓመት ሲሞላቸው ገነት ውስጥ የእግዚአብሔር ሐሳብ የነበረው ምንድን ነበር? አዳምና ሔዋን እዛ እየተዋለዱ 1000 ዓመት ሲሞላው የዛ የሚኖረው ሰው ዕፀ ሕይወትን ይበላና እየታደሰ እንደገና ልጅ እየሆነ እንዲኖር ነበር የእግዚአብሔር ሐሳብ። ዕፀ ሕይወት ገነት ውስጥ እግዚአብሔር የፈጠረበት ምክንያት ይሄ ነው። ነገር ግን ሳቱና ወደቁ። ስለዚህ ሌላ ሞት ነው አሁን የተጨመረው በእርግማን። ይህን በማድረጋቸው ምክንያት ሞት የተባለ ከዚህኛው ሞት ጋር ስሙ አንድ የሆነ ሞት ተጣለባቸው። ያ ሞት ምንድነው? ከእግዚአብሔር ልጅነት መነጠል፣ ከጸጋ መገፈፍ እና በሲኦል በአጋንንት ባርነት የመኖር ነው ሞቱ። ይሄንን ሞት ነው የሻረው ጌታ የደመሰሰው እና ያጠፋው። በዚህ ሞት ምክንያት ለ5500 ዘመን ያህል የአዳም ልጆች ጽድቅም ይስሩ ኩነኔ ሲሞቱ ሲኦል እንዲገቡ ይገደዱ ነበር። ኃይሉን አያችሁ የዚህን ሞት። ጻድቅም ሆኖ ነቢያቱ ቅዱሳኑ ጻድቅም ሆነው ጽድቃቸው ግን ከሲኦል ከመግባት አያድናቸውም ነበር። ጌታ ሉቃስ 16:19 ጀምሮ ተናግሮታል። አብርሃም አልዓዛርና ነዌን ምሳሌ አድርጎ አንድ ምሳሌ በተናገረበት ወቅት ማለት ነው። እና በጣም ብርቱ ኃያል ሞት ነው። በቃ ሰይጣን ማለት ነው። አዳምና ሔዋንን ያሳተ ሰይጣንና አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚል የዕዳ ደብዳቤ አጽፎ ባርነታቸውን እንዲያረጋግጡ ያደረገው ዲያብሎስ ሰው ሲሞት ስጋውን በመቃብር ነፍሱን በሲኦል እየተቆራኘ ለ5500 ዘመን ያህል ይጨቁን ይገዛ ያሰቃይ ነበር። ለ5500 ዘመን ያህል ማንም ጽድቅም ሰራ ኩነኔም ሰራ ነብይም ሆነ ተራሰውም ሆነ እንዲያደረገ ዲያብሎስ ይጫወትበት ነበር። እና ይሄ ሞት በክርስቶስ ሞት ተሻረ፣ ተደመሰሰ፣ ጠፋ። ከሱ ሞት በስተቀር ማንም የሰውን ልጅ ከዚህ አስከፊ ሞት ነፃ ሊያደርገው ሊታደገው ሊያድነው የሚችል ማንም ስላልነበረ ነው የክርስቶስ መምጣት ግድ የሆነው እና በሱ ቁስል እኛ እንፈወስ ዘንድ ያስፈለገው። በሱ መከራ ኃጢአታችንን እርግማናችንን ተሸክሞ በመስቀል ላይ በመሰቀል በመዋል እኛ ልንከፍለው ይገባን የነበረውን መከራ እኛ አጥፊዎች እንደመሆናችን ማለት ነው እሱ ከፍሎ ቤዛነቱ እንግዲህ ይሄ ነው። ቤዛ ማለት ለውጥ ማለት አይደል? ስለኛ ሆኖ እሱ ያንን ዋጋ ከፍሎ ከራሱ ጋር አስታርቆ ያ ሞት ተሻረ፣ ድል ተነሳ፣ ጠፋ፣ ተደመሰሰ። አሁን ገባችሁ መሰለኝ። ስለዚህ አሁንም የምንሞተው እኛ ይሄኛው ሞት ተፈጥሯዊ ሞት ስለሆነ ነው እንጂ ድል ስላልነሳው ክርስቶስ ስላልሻረው አይደለም። ሲጀመር ይሄንኛው ሞት አይደለም ሊሽር የመጣው ክርስቶስ። ልብ በሉ። ያኛውን ኃያሉን ሲኦል የወረውረን የነበረውን ጽድቅም ሰራ ምንም ሰራ ሰው ሲሞት ሲኦል ይወረወርበት በአጋንንት እርግጫ እግር አገዛዝ ይጥለን የነበረ ሞት ነው ክርስቶስ የሻረው። አሁን ያ የለም፣ ነፃ ወጥተናል። ጻድቅ ሰው በዚህ ጊዜ ሲኦል እንዲገባ አይገደድም። ቀጥታ
ወደ ገነት ይገባል እንጂ። ስለዚህ ነው እንግዲህ አሁን እንዴ ሞት ከተሻረ ታዲያ አሁን ለምንድን ነው ምን ሞተው ሰው ብሎ ቢጠይቃችሁ ሰው አይ የተሻረው ሞት እኮ ይሄ ሞት አይደለ፣ ይሄማ ተፈጥሯዊ ነው። አዳምና ሔዋን ባይስቱ ባይሞቱ ባያጠፉ እና ከገነት ባይባረሩ ኖሮ 1000 ዓመት እየሞላቸው እያረጁ ይሞቱት የነበረው ሊሞቱት ይችሉት የነበረው ተፈጥሯዊ ግዴታ ነው። ይሄ ሞት አይደለም። የተሻረው ሞት ግን ብላችሁ ቅድም ያልኳችሁን ትመልሳላችሁ ማለት ነው። አሁን ግልጽ ነው አይደል? እና ክርስቶስ የከፈለልን ይሄንን ዋጋ ነው። ከዚህ ሞት ነው በሞቱ የታደገን። ማንም ነቢያቱ ቃተቱ ዋተቱ፣ ነገር ግን ይሄንን እርግማን ከኛ ላይ መጣል አልቻሉ። እንኳን ከኛ ላይ ሊጥሉ ራሳቸውን ከዚህ ሞት ከዚህ እርግማን አሽከላ መታደግ አልቻሉም ነበር። የግድ ክርስቶስ ነበር። እንኳን ለሰው ለክርስቶስ እንኳን ምን ያህል ለአምላክ እንግዲህ ምን ያህል አስከፊ እንደነበር ሰሙነ ሕማማትን ባሳለፋችሁ ጊዜ ከመጻሕፍቱ ሲነበቡ የተረዳችሁ ይመስለኛል። ምን ያህል ክርስቶስ ዋጋ እንደከፈለበት፣ ምን ያህል እንደተሰቃየበት፣ ምን ያህል መከራ እንደከፈለበት 1% እንኳን የሰው ልጅ ይከፍል ዘንድ አቅም የለውም። እሱ የከፈለውን አምላክ ስለሆነ ቻለው እንጂ እነሱም በዚህ ነበር መከራውን ሊያጸኑበት የቻሉት። እንዴት ነው የሚችለው? እንዴት ቻለው? ይሄም አይገለውም እያሉ ከሰዓታት ወደ ሰዓታት እያከበዱበት ቅጣቱን ወይም ግርፋቱን ወይም መከራውን እያጸኑበት እንዴት አይሞትም በሚል እልህ ማለት ነው። እና ክርስቶስ ስለሆነ አምላክ ስለሆነ ቻለው እንጂ የሰው ልጅ ቢሆን 1/100 እንኳን ሊችል አይችልም። እሱ የተቀበለው መከራ አምላክ ሆኖ ሳለ እንግዲህ የኑን ውርደት የተቀበለ እና የግድ ስለነበረ ነው መጥቶ ዋጋ ሊከፍልልን የቻለውና ከዚህ ሊታደገን የቻለው። ስለዚህ ያ ሞት ተሻረ። ለዚህ ነው ቅዱስ ጳውሎስ ሞት ሆይ መውጊያ የት አለ? ለ5500 ዘመን ያህል ነፍሳትን እየወጋ ስጋውን በመቃብር ነፍሱን በሲኦል እየተቆራኘ ያሰቃይ ስለነበረ፣ አሁን ግን ስለተሻረ ያ ኃይል ያ ጉልበቱ የት አለ አለው። መውጊያ የት አለ? ድል ሲኦል ወይ ድል መንሳት የት አለ? ድል እየነሳል ነበር ቅዱሳንን ሳይቀር ሲኦል ያስገባ የነበረው ያለው። አሁን ግን የለም፣ ጠፋ፣ ተደመሰሰ፣ ተሻረ በክርስቶስ። ከዚህ በኋላ የሚሞተው ሰው ኃጢአት የሰራ ካልሆነ በስተቀር ጻድቅ ከሆነ ቀጥ ብሎ ገነት ይገባል እንጂ ሲኦል ለመግባት የሚገደድበት የሞት ያያሉ ሞት አቅም የለም አሁን። እና ግልጽ ሆነላችሁ አሁን ክርስቶስ ሞትን ይሽረው ዘንድ ሞተ ሲባል ይሄ ማለት ነው እኛን ከሞት ይታደገን ዘንድ ከሞት ባርነት ነፃ ያወጣን ዘንድ ሞተ ስንል ይሄንን ማለት ነው። ይህኛውን ሞት ሰው በተፈጥሮ ምክንያት የሚሞተውን ሞት ማለት አይደለም ልላችሁ ፈልጌ ነው። እንኳን አደረሳችሁ። በዓሉን የሐሴት፣ የፍቅር፣ የረድኤት፣ የበረከት፣ የምህረት፣ የሰላም ያደርግልን። አመሰግናለሁ።